ሰላም ጤና ይስጥልን እንደምንላችኋል ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ግንቦት 25 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የክልሎች አወቃቀር የተኩስ አቁምና የእስረኞች መፈታት ጉዳይ ለሀገራዊ ምክክር ኮሚሽን በአጀንዳነት መቅረቡን አቶ ጌታቸው ረዳ ለመጀመሪያ ጊዜ የፌደራል መንግስትን ወክለው ወደ ሱዳን መጓዛቸውን እንዲሁም በእናቶ ጌታቸው ረዳ የሚመራው ስምረት ፓርቲ በቅርቡ በትግራይ መስራች ጉባኤውን እንደሚያካሂድ መግለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የክልሎች አወቃቀር የተኩስ አቁምና የእስረኞች መፈታት ጉዳይ ለሀገራዊ ምክክር ኮሚሽን በአጀንዳነት ቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከፌደራል ባለድርሻ አካላት ጋር ለ3 ቀናት በአዲስ አበባ ሲያካሂድ የነበረውን አጀንዳ የማሰባሰብ ሂደት በትላንትናው ዕለት ተጠናቋል። በጉባኤው የፌደራል ከፍተኛ ባለስልጣናት፣ የክልል ፕሬዝዳንቶች፣ የሃይማኖት አባቶች፣ ሌሎች በርካታ ባለድርሻ አካላትም ተገኝተዋል። በዚህም የፌደራል ባለድርሻ አካላት የፌደራል ስርዓቱ ራስን በራስ የማስተዳደር መብትን የሚያረጋግጥ ማንነትና ልዩነትን ያከበረ ፍትሃዊ እንዲሆን የሚያስችሉ አሰራሮች ፖሊሲዎች ህገ ደንቦችን ማበጀት እንደሚገባ ለኮሚሽኑ በአጀንዳ ቀርበዋል። የእምነትና የሃይማኖት ነጻነት መረጋገጥ፣ የሃይማኖት እኩልነትና መልካም አስተዳደር፣ የመንግስትና የሃይማኖት ልዩነት፣ ህገ መንግስታዊ አፈጻጸም፣ የአምልኮ ቦታዎች፣ ቤተ እምነቶችና ሌሎች መገልገያዎቻቸውን የሚመጥኑ መንግስታዊ ክብርና አገልግሎት የሚመለከቱ ጉዳዮችም መጤን እንዳለባቸው ተገልጿል። ሌላው ለኮሚሽኑ የቀረበው አጀንዳ ደግሞ የሽግግር ፍትህ ህገ መንግስታዊ ማሻሻያ የሚፈልጉ ጥብቅ አንቀጾችን ማስተካከል፣ በህገ መንግስቱ መግቢያ የተገለጹ አወዛጋቢና ያልተካተቱ አገላለጾች እንዲሻሻሉ የሚጠይቅ ነው። የሀገሪቱ የሥራ ቋንቋ፣ የመሬት አስተዳደር፣ የሀገረ መንግስት ባለቤትነት፣ የመንግስት መዋቅርና አደረጃጀት፣ የክልሎችና የፌደራል መንግስት ልዩነት፣ የባህር በር ህገ መንግስታዊነት፣ አዲስ አበባን ጨምሮ የዋና ከተሞች ጉዳይ፣ የመንግስትና የሃይማኖት ግንኙነትን የሚመለከቱ ጉዳዮችም በአጀንዳነት አቅርበዋል። በትጥቅ ትግል ላይ ያሉ ቡድኖች ወደ ጠረጴዛ ዙሪያ እንዲመጡ መደረግ እንዳለበት፣ የተኩስ አቁምና የእስረኞች መፈታት ጉዳይም በአጀንዳነት ቀርቧል። ከላይ ያሉት በአጠቃላይ የፌደራል ባለድርሻ አካላት በጋራ ያቀረቧቸው አጀንዳዎች ሲሆኑ በተናጠል አጀንዳዎቻቸውን ካቀረቡ ቡድኖች መካከል የመከላከያ ሰራዊትና ሌሎች የጸጥታ አካላት የክልሎች አወቃቀር በቋንቋ ሳይሆን በጂኦግራፊ እንዲሆን የጸጥታ ተቋማት መሪዎች በክህሎት እንጂ በፖለቲካ መመረጣቸው እንዲቀር በአጀንዳቸው ጠይቀዋል። አቶ ጌታቸው ረዳ ለመጀመሪያ ጊዜ የፌደራል መንግስትን ወክለው ወደ ሱዳን ተጓዙ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለመጀመሪያ ጊዜ የፌደራል መንግስትን ወክለው ፖርት ሱዳን ገብተዋል። ከሁለት ቀን በፊት ስምረት ለተባለው አዲሱ ፓርቲያቸው ጋዜጣዊ መግለጫ ይሰጣሉ ተብሎ ሲጠበቅ በጤና እክል ምክንያት አልተገኙም የተባሉት አቶ ጌታቸው ረዳ ከአምባሳደር ሬድዋን ሁሴን ጋር የጠቅላይ ሚኒስትር ዶክተር አብይን ለሱዳኑ ጀነራል አብዱል ፈታህ አልቡርሃን የተላከ መልእክት ይዘው ፖርት ሱዳን ገብተዋል። ከፍተኛ ልኡኩን የመሩት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ሬድዋን ሁሴን ሲሆኑ የጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳኑ ጀነራል አብዱል ፈታህ አልቡርሃን ማቅረባቸው ተጠቅሷል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልኡኩ መሪ ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥልም በአጽንኦት መግለጻቸውን ተናግረዋል። በሌላ በኩል የኤርትራ መንግስት ከፍተኛ ልኡክን ይዘው ወደ ህንድ ያቀኑት የኤርትራ ውጭ ጉዳይ ሚኒስትር ኡስማን ሳሌህ ሰሞኑን ፖርት ሱዳን መቆየታቸው ይታወሳል። ከወራት በፊት በአስመራ ቤተ መንግስት ከኢሳያስ አፈወርቂ ጋር የተገናኙት የሱዳን ወታደራዊ መንግስት ፕሬዝዳንት ጀነራል አልቡርሃን ወደ አስመራ የተጓዙ ሲሆን ከዚህ ጉብኝት በኋላ የኤርትራው የውጭ ጉዳይ ሚኒስትር ተደጋጋሚ ጉዞዎችን ወደ ሱዳን አድርገዋል። ይህ ጉዞ የኤርትራን መልእክት ለማድረስ ከመሆኑ ውጪ መልእክቱ ምን እንደሆነ የሚገለጽ ነገር የለም። በእናቶ ጌታቸው ረዳ የሚመራው ስምረት ፓርቲ በቅርቡ በትግራይ መስራች ጉባኤውን እንደሚያካሂድ ገለጸ። በቅርቡ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ያገኘው ዲሞክራሲያዊ ስምረት ትግራይ ፓርቲ ወይም ስምረት በአንድ ወር ተኩል ጊዜ ውስጥ በትግራይ ክልል መስራች ጉባኤ እንደሚያካሂድ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ አስታውቋል።
የፓርቲው አመራሮች ከዛሬ ሰኞ ጀምሮ የአባላት ምልመላና የፓርቲውን አደረጃጀቶች የመዘርጋት ስራ እንደሚጀምሩም ገልጸዋል። ጋዜጣዊ መግለጫውን የሰጡት የቀድሞው የትግራይ ጊዜያዊ አስተዳደር የኮሙኒኬሽን ቢሮ ኃላፊና የፓርቲው የሚዲያና ኮሙኒኬሽን አስተባባሪ ረዳኢ ሐለፎም የአባላት ምልመላው በለውጥ ፈላጊ የህወሓት አባላት ላይ ትኩረት ያደርጋልን ብለዋል። አቶ ረዳኢ ሐለፎም በሰሜኑ ጦርነት ወቅት በኃይል የተያዙ አካባቢዎች የትግራይ ግዛቶች እንጂ አወዛጋቢ አካባቢዎች አይደሉም በማለትም በመግለጫው ላይ ተናግረዋል። 100 አባላትን በመያዝ ጊዜያዊ ፈቃዱን ከምርጫ ቦርድ ያገኘው ስምረት በዚህ ጊዜ ውስጥ ከትግራይና ከሌሎች የኢትዮጵያ አካባቢዎች አባላትን የመመልመል ስራዎች እንደሚሰራ አቶ ረዳኢ ተናግረዋል። የፓርቲ ምልመላው የሚያተኩረው የህወሓት አባል የነበረና የለውጥ ኃይል የሚደግፍ አሁንም የህወሓት አባል ሆኖ ከለውጥ ኃይሉ ጋር መስራት በሚፈልግ ነው ሲሉ አስረድተዋል። አዲሱ ስምረት ፓርቲ የህወሓት አባል ያልነበሩ ወጣቶችንና ምሁራን ላይ ትኩረት እንደሚያደርግም አቶ ረዳኢ ገልጸዋል። ከትግራይ ውጪ በተለያዩ የኢትዮጵያ አካባቢዎች ያለ የትግራይ ተወላጅ የሚመዘገብበትን ስርዓት እንፈጥራለን ሲሉም ጠቅሰዋል። የአባል ምልመላው ሲጠናቀቅ በአጭር ጊዜ ውስጥ ትግራይ ውስጥ ጉባኤ እናካሄዳለን ሲሉም አክለው አስረድተዋል። በፓርቲው ውስጥ በርካታ የቀድሞ የህወሓት አመራሮች እንደሚገኙበት የሚገለጽ ሲሆን ከህወሓት ለቀው የነበሩት የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንደሚገኙበትም ተናግረዋል። በአዲሱ ስምረት ፓርቲ ውስጥ አለሁኝ ያሉት ወይዘሮ ኬሪያ በትግራይ ያሉ አመራሮች ህወሓትን አጥፍተው ህዝብን እስኪያጠፉ ድረስ መፍቀድ የለብንም ሲሉ አስተያየታቸውን ሰጥተዋል። ኢትዮጵያ ብሔራዊ ጥቅሟን የሚያስጠብቅ ጠንካራ ሰራዊት እየገነባች መሆኗን የመከላከያ ሚኒስትሯ ተናገሩ። በአሳለፍነው ሳምንት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ የነጻነት በዓል ላይ በኢትዮጵያ የውስጥ ጉዳዮች ጭምር በመግባት የተለያዩ አስተያየቶችን መስጠታቸው ይታወሳል። ይህንንም ተከትሎ ከሳምንት በኋላ ቅዳሜ ከብሔራዊ ቴሌቪዥን ጋር ቆይታ ያደረጉት የመከላከያ ሚኒስትሯ አይሻ መሐመድ በስም ያልጠቀሷቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማስመልከት ወቅሰዋል። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትሯ መናገራቸው ተገልጿል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉም ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያ ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም አክለው ተናግረዋል። ቤታችን ውስጥ ላሉት እዚህም ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ ይህንን የሚሊሻ ኃይልም እያሰለጠኑና እያዘጋጁ መሆኑን ተናግረዋል። ሚኒስትሯ አያይዘውም ባለፉት ዓመታት በመከላከያ ሰራዊቱ ላይ ተደርገዋል ያሏቸውን የሪፎርም ስራዎች ያነሱ ሲሆን ያለው ነባራዊ ሁኔታ ዓለም አቀፍ ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች መፈጠራቸውንም አመልክተዋል። ከነዚህ አደረጃጀቶች መካከልም ባህር ኃይል ልዩ ዘመቻ የሳይበር ሴኩሪቲ እንደሚገኙበትም አክለው ገልጸዋል። ዩክሬን በሩሲያ 5 ግዛቶች ላይ በፈጸመችው ከባድ ጥቃት ከ40 በላይ የጦር አውሮፕላኖች ወደሙ። ዩክሬን በአራት የሩሲያ ወታደራዊ ካምፖች ላይ በፈጸመችው ጥቃት ከ40 በላይ የጦር አውሮፕላኖች ማውደሟ ተገልጿል። ዩክሬን በሩሲያ ምድር ላይ የፈጸመችው ተከታታይ ከባድ ጥቃት በድሮን የተፈጸመ ሲሆን ይህም ጥቃት ከባድ ጉዳት ያደረሰ መሆኑ እየተገለጸ ይገኛል። ጥቃቱን አስመልክተው መግለጫ የሰጡት ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ መዋላቸውን ገልጸው 34 በመቶ የሩሲያ ስትራቴጂክ ክሩዝ ሚሳኤል ተሸካሚዎችን መምታታቸውን ተናግረዋል። የዩክሬን የደህንነት ተቋም በበኩሉ በሩሲያ ላይ በተፈጸመው የአየር ኃይል ምድብ ላይ የደረሰውን ውድመት $7 ቢሊዮን የሚገመት መሆኑንም ይፋ አድርጓል። ጥቃቱን ለመፈጸም ለአንድ ዓመት ከግማሽ ያህል ሲያቅድ መቆየቱንም አስታውቋል። የደህንነት ተቋሙ በሩሲያ ላይ የተፈጸመው ጥቃት ከርቀት ቁጥጥር ከሚደረግባቸውና በትክክለኛው ሰዓት ኢላማቸውን እንዲመቱ በተደረጉ ድሮኖች መሆኑን አስታውቋል። ጥቃቱን ተከትሎ ዜሌንስኪ የደህንነት ተቋማቸው ኃላፊን አሞግሰው ድንቅ የሆነ ውጤት ሲሉ የተካሄደውን ጥቃት ማድረጋቸውን አነጋጋሪ ሆኗል።
ጥቃቱን ተከትሎ ሩሲያ ይፋ ባደረገችው መረጃ በ5 ግዛቶቿ ላይ የተፈጸመው ጥቃት የሽብር ተግባር ነው ስትል ፈርጃለች። ይህ ጥቃት የተፈጸመው የሩሲያና የዩክሬን ተደራዳሪዎች ዛሬ ሰኞ ለሁለተኛ ዙር ድርድር ኢስታንቡል ከመገናኘታቸው በፊት በመሆኑ የሁለቱ ሀገራት ድርድር ውጤት ያመጣል ተብሎ እንደማይገመት ታዛቢዎች ተናግረዋል። የሩሲያ ብሔራዊ መገናኛ ብዙሃን ኤጀንሲ ሪያ በበኩሉ የሀገሪቱን ምስራቃዊ ክፍል ሌላ ታቅዶ የነበረን ጥቃት የሀገሪቱ የደህንነት መስሪያ ቤት ማክሸፉን ዘግቧል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ግንቦት 25 2017 የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።